የአምራን ሴራም ተጋለጠ። ናሁምም ሁሉን ነገር ደረሰበት። ወይዘሮ ዝናሽም እኔ ዝናሽ አይደለውም አምራን አጠፋሻለሁ፣ ጠብቂ፣ አንቺንማ ሴራሽን እያንዳንዱን ነገር አውጥቼ በጋድ አሳይሻለሁ፣ እበቀልሻለሁ በማለት ዝታባት ነበረ። ቆንጆ እቅድ አውጥታለሽ። እሱም ደግሞ ወደ ኑሐሚን በመሄድ ኑሐሚንን ልጄ ጋር እንድትቀራረብ ይፈልጋለሁ፣ ከናሁም ጋር በቃ ጥሩ የሆነ ግንኙነት እንዲኖራችሁ ፈልጋለሁ። እንደገና ደግሞ ናሆምን እንድታገቢው ፈልጋለሁ፣ ምራቴም እንድትሆኝ ፈልጋለሁ። ከአንቺ የተሻለ ሴት ማግኘት አይችልም። እንደገና ደግሞ ይችን እርኩስ እንዲያገባ አልፈልግም በማለት ስትነግራት ኑሐሚንም ነገሩ ግራ አጋብቷታል። በመደንገጥም ሆና ምን ተገይቶ ነው? አሁን ደግሞ ምን አይነት ሴራ አስበሽ ነው? ከዚህ በፊት አባቴን ስትንቂ እኔን ደግሞ ለቤተሰቦቻችን አትመጥኝም ድሃ እያልሽ ስታንቋሽሽ ነበረ። አሁን ምን አስበሽ ነው ብላ በጥያቄ እያፋጠጣሻት ትገኛለሽ። አምራንም እንግዲህ ከነገሩ ሁሉ ለመሸሽ እየጣረች ሴራዋን ከላይ ከላይ እየጎነጎነች ነበረ። ነገር ግን ናሆም በስተመጨረሻ አባቴም እናቴም ሁላቸውም አይፈልጉም፣ ሽምግልናውን ትተውታል። ስለዚህ እኔ ደግሞ በራሴ መንገድ ሽማግሌ ልካለሁ፣ አዘጋጃለሁ፣ ሁሉም ነገር ይሆናል። እንደገና ደግሞ ድርጅቱንም አባቴ ከውርሱም ከድርጅቱም አስነስቶኛል። ዳግምን ከስራ አባረሬዋለሁ፣ በሱ ደግሞ አባቴ ጋር ኃይለ ቃል ተነጋግረናል በማለት ሲነግራት እሷም ደንግጣለች። እንዴ እንደዛ ከሆነ እኮ እኔ እናንተ መጋባት አንችልም፣ ምክንያቱም ቆሎ ቆርጥመን ጥሬ ቆልተን የሚባል ነገር የለም፣ ምክንያቱም በወዲ ያለው ልጅ ነው፣ እንደገና ሌላ ልጅም ይመጣል በማለት እንግዲህ ስትነግረው እሱም በሁኔታው ደንግጦ ቆይ እኔን ነው ማግባት የምትፈልጊው ወይስ ቤቱን ነው በማለት እንግዲህ ጥያቄ ሲያፋጥጣት እሷም አይ ቤቱን ሳይሆን ቤተሰቦችን ነው መፈልግ ብላለች። ቤተሰቦችን ነው የምፈልገው፣ እዛ ገብቼ ጥሩ አይነት ጥሩ ምራት መሆኔን ላሳያቸው ፈልጋለሁ ብላለች። እሱም አንቺ ውድድርሽ ከኑሐሚን ጋር ነው፣ ስለዚህ እኔ ደግሞ የምፈልገው የራሳችን ህይወት እንድንኖር ነው ሲላት በፍጹም አይሆንም፣ በዛ ላይ ደግሞ አባትህ ቤተሰቦችህ የማያውቁት ሽማግሌ እንድትልክ አልፈልግም፣ በዛ ላይ ደግሞ ሁሉንም ድርጅት ሁሉንም ሀብት ንብረት በኪስ ታስገባለህ ብዬ ስጠብቅ አንተ ግን ባዶህን ጭራሽ አብረን እንሆን ትለኛለህ፣ ይሄማ በፍጹም አይሆንም ብላለች። እንግዲህ ኑሐሚን በበኩሏ ምን ሆነሻል? በቃ ልታናግሪኝ ፈቃደኛ አይደለሽም። እንደገና ደግሞ የዳግምን ጉዳይ እንዴት አደረግሽ ብሎ ናሆም ሲጠይቃት እሷም የስራ መልቀቂያ አውጭለት አልከኝ፣ አውጥቼለታለሁ። ስለዚህ ሌላ የምትፈልገው ነገር ከሌለ መሄድ እችላለሁ ወይ ብላ በምትጠይቀው ሰዓት እሱም እየሆንሽ ያለው ነገር ግራ ነው የሚገባው፣ ምን ሆነሽ ነው በማለት ሲጠይቃት ምንም የሆንኩት ነገር የለም ስትለው አሀ ገባኝ፣ ሁሉንም ነገር አውቄያለሁ፣ ከዳግም ጋር ያላችሁ የፍቅር ግንኙነት እንደጀመራችሁ ሁሉንም ነገር አውቄያለሁ፣ ደርሼበታለሁ፣ ልትደብቄ የማይገባም ነገር ግን አንድ እርግጠኛ ሆኜ የምነግርሽ ነገር እሱ ለአንቺ እንደማይሆንሽ ነው በማለት ሲነግራት እሷም ደንግጣለች። ይሄ ደግሞ ምን ማለት ነው? እኔ ከዳግም ጋር የፈለገ ነገር ቢኖረኝ በመጀመሪያ አይመለከትም፣ ሲቀጥል ግን ይሄ ሁሉ ነገር የአምራን ሴራ ነው አይደል? ይሄ ማለት ዳግም ልክ ነው ማለት ነው ብላ ስትነግረው እሱም በጣም አዘኘባለሁ፣ በጣም ነው ያፈርኩበት ስትለው በጣም ግራ ተጋብቷል። በጭራሽ ይሄማ ሊሆን አይችልም፣ ምክንያቱም የሆነ ስህተት ውሸት እንኳን ቢሆን በሆዷ ባለው ጽንስ ምላልኛለች እኮ፣ የፈለገ ነገር ቢሆን በሆዷ ባለው ጽንስ ለእኔ ልትምልልኝ አትችልም በማለት እንግዲህ እየተከራከረላት ነበረ። ነገር ግን ኑሐሚን እንደማትዋሽ ምንም ነገር መደባበቅ የሚባል ነገር ስለሌላት ሀቀኛ ልጅ ጨዋ ልጅ እንደሆነ ስለሚያውቅ በጣም ግራ ከመጋባቱ የተነሳ በሱስ ራሱን ጠምዶ ነው የሚገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ክፍል 49 ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር ምናወራን የሚሆነው። ታዲያ ቪዲዮውን ሲጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተመጨረሻም አምራን ሴራዋ እያንዳንዱ ነገር ተገልጿል። ወይዘሮ ዝናሽም ስራዋን ሰርታለች። ቆንጆ እቅድ ነበር ያወጣችው። እንግዲህ በሚገባ እበቀልሻለሁ፣ አንቺን ለመበቀል ደግሞ የግድ ኑሐሚን ታስፈልገኛለች። ኑሐሚንና ናሆም ከተጋቡ ሁሉ ነገር ያልቃል፣ አንቺን የምበቀልበት ጊዜ ደርሷል በማለት ለአምራን እንግዲህ ዝናሽ ማን እንደሆነች አታውቂያትም፣ እችኛዋን ዝናሽ ደግሞ በደንብ እንድትተዋወቂያት አደርጋለሁ በማለት እንግዲህ ስራዋን ጀምራለች። ዳግም ልቡ ተሰብሯል። እውነት ለመናገር
ለወንድሙ ብሎ ወንድሜ ሲጎዳ ማየት አልፈልግም። ስለዚህ ወንድሜንማ እንደዚች አይነት የረከሰች ሴት እንዲያገባ አልፈልግም በማለት እንግዲህ ነገሩን በግልጽ ሊያሳየው ሲፈልግ፣ ነገር ግን አምራን ቀድመዋለች። አምራንና ኤርሚ የጠነሰሱት ጥንስስ ለዳግም ስብራትና ዳግምን ተጠላልፎ እንዲወድቅ ስላደረገው አሁን ላይ ዳግም ቤቱን ጥሎ ወጥቷል። ምክንያቱም ወይዘሮ ዝናሽን መሬት ላይ አንከባሎ ሲደበደበኝ አስተኝቶ ሲመታኝ አይ ተውረፍ ወንድም ነው ትይዋለሽ ብዬ እየጠበቅኩ ነበረ፣ አንቺ ግን ምን አደረግሽ? ምንም ያልሽው ነገር የለም በማለት በጣም ልቦ ተሰብሮ እያዘነ ነው የሚገኘው ማለት ነው። እናትነት እንደዚህ ነው እንዲህ? ቆይ ሁለታችን ከአንድ ማህፀን አይደለም የወጣ ነው? ቆይ ግን አንቺ የምር ግን እናት ነሽ? በማለት ልቡ በተሰበረ መልኩ ሲነግራት፣ እሷም ሌላ ምንም አይነት አማራጭ ስለሌላት ዝምታን መርጣለች። ምክንያቱም ልጄ ነው እረፍ እንዳትለው ትዳሯን ቤቷን ልታጣ ስለሆነ ምንም የተናገረችው ነገር የለም። ነገር ግን ለናሆም ሁለተኛ እሱን እንደዚህ ብለህ እንድትናገረው አልፈቅድልም፣ እጅህን ካነሳ አሁን ላይ ከዳግም ላይ ሳይሆን ከኔ ላይ እንዳነሳ ቁጠረው በማለት የጥፊ አጩለዋለች ማለት ነው። እና ይሄ የማይረባ ልጅ ከቤት መባረር አለበት፣ ገና ከዚህ ቤት ካልወጣ ገለዋለሁ በማለት ሲዝት፣ በፍጹም እሱማ አይሆንም፣ ከፈለክ ደግሞ ያችን የረከሰች ሴት እንደፈለክ መናገር ትችላለህ፣ ለምን እንደዋሸሽህ አሁንም ድረስ ከኤርሚ ጋር እንደምትገናኝ ግልጽ ነው፣ ዳግም ለምን ብሎ ይዋሻል በማለት ስትከራከረው፣ እሱ ግን ይሄ ለዚህ ልጅ ለምን እንደምትከራከሩለት ለምን ክባኔ ክባኔ እንደምትሉት ምንም ሊገባኝ አልቻለም። የሆነ ነገር አለ ብቻ ግን ደርስበታለሁ በማለት እንግዲህ ወይዘሮ ዝናሽም ሽምግልናው ይቀራል፣ ሽምግልና የሚባል ነገር የለም እውነቱን ሳናቅ እንደዚህ የሚባል ሰርግም የሚባል ነገር የለም ስትል፣ አቶ ለይኩንም በበኩሉ አረባካችሁ ረፉ፣ ቢያንስ እንኳን እኔ ልታከብሩኝ ይገባ ነበረ። እንደገና ደግሞ ስለምንድን ነው ናሆምን ላይ እጅሽን ያነሳሽው? በጥፊ ለምን መታሹ? ሲላት አንድ እኩል እንድንሆን አንተን በጥፊ ናና ምታኝ ብለው ነበረ። እሱም አይ ድሌ ምን አይነት ነገር ነው የገጠመኝ? እንደ ድፎ ዳቦ ከላይም ከታሽም ተቃጠልኩ፣ በቃ አቃጥሎ ሊደፉኝ ነው በማለት እንግዲህ እያዘነ እየተከዘ ነው የሚገኘው። ምክንያቱም እኔ ስራ ስል ቤተሰቦችን ትቼ የሰራሁት ገንዘብ እንጂ ቤተሰቦችን አላፈራውም፣ ልጆችን በጥሩ ሁኔታ አላሳደግኩም በማለት እንግዲህ ራሱን እየወቀሰ ነው የሚገኘው። አምራንም ልቧ በመሰበር ዳግም በጣም አሳዘነኝ፣ በቃ ዛሬ እኮ ትንሽ ነገር ነው የቀረኝ። በቃ ሲደባደሙ ሁለቱ ወንድም ታማቾቹ ሲፋጠጡ ወንድም ነው እረፍ ልለው ምንም አልቀረኝም ነበረ በማለት እንግዲህ ለአባቷ ለአቶ ተሰማ እየነገረችው ነበር። አቶ ተሰማን በበኩሉ አንቺ ልጅ ረፊ፣ አሁን ነገሮች እየተስተካከሉ ነው። ስለዚህ የተስተካከለውን ነገር ደግሞ እንድታበላሽው በፍጹም አልፈልግም። አርፈሽ ተቀመጪ፣ ስለ እነሱ ምንም አይመለከትሽም ብሏታል ማለት ነው። አባዬ ስላላየው እኮ ነው፣ በጣም ነው የሚያሳዝነው በማለት ናሆም ራሱ በጣም ነው የተሳሳተው ብላ ስትነግረው፣ ስለ ናሆም ሲነሳ ዛሬ ምን ነው አልደነገጥሽም ሲላት፣ እሷም ተነስታ ሄዳለች ማለት ነው። ወይዘሮ ዝናሽም ወደ አቶ ተሰማ በመሄድ እንግዲህ ሽምግልናው እንደቀረ ልነግርህ ነው የመጣውኝ በማለት ስትነግረው፣ እሱም እንዴት የተፈጠረውን ነገር እኮ አቶ ለይኩን ነግሮኛል እና የተፈጠረው ነገር በጣም አዝኛለሁ እና ደግሞ ነገሮችን ተረጋጋታችሁ ልታስቡ ይገባል። እኔም እኮ ወደ ውጭ እጅ መታከም አልፈልግም ነበረ፣ ግን ደግሞ ለይኩን ስነግረው ሊሰማኝ አልቻለም በማለት ነገሩን ሲጀምርላት፣ እሷም እንዴ በፍጹም አይሆንም፣ እሱ ሄደው መታከም ይኖሩበታል። እስከ ዛሬ ላደረግኩት ነገርም በጣም ይቅርታ መጠየቅ እፈልጋለሁኝ። አሁን ዋና የመጣሁበትም እስከ ዛሬ እናንተን የበደልኳችሁ ያችን ምስኪን ልጅ ኑሐሚንን ከዛ ቤት እንደዛ አድርጌ በማስወጣቴ አሁን ሁሉ ነገር ግፍ እና መከራ እየደረሰብኝ ያለው የኑሐሚን ግፍ ነው በማለት እንግዲህ ነገሮችን ለማስተዛዘን እንዲሁም ደግሞ ልባቸውን ለማግኘት ውስጣቸውን ለመብላት እየሞከረች ነው። አቶ ለይኩንም ደንግጧል። እንግዲህ ነገሩ እውነታው ከማን እንደሆነ ባናቅም ነገር ግን ልናጣራ ይገባል በማለት ሲነግራት፣ በፍጹም ከአምራን እየዋሸሽ ነው፣ ምክንያቱም ዳግም ልጄ እንደማይዋሽ አውቃለሁ ስትል ልጄ ብሏታል። እሷም አይ ማለት ያደራ ልጄ በማለት ነገሮችን ለማስቀየስ እየሞከረች ነው። ምክንያቱም ልጇን ማንም ሰው እንዲያቀባት አትፈልግም። ነገር ግን አቶ ተሰማ ሁሉንም ነገር ያውቃል። ኑሐሚን ሁሉንም ነገር ስለነገረችው እሱም ነገሩን ለማቅለል ሞክሮ ነበረ። ወይዘሮ ዝናሽም ሁለተኛ የመጣሁበት ዋናው ዓላማዬ ደግሞ ኑሐሚንን ላገኛት ፈልጋለሁ፣ ለሱም ደግሞ ይቅርታዬን እንድትቀበለኝ እንደ አዲስም ይቅርታ ልጠይቃት ፈልጋለሁ ብላ ነበር።
ወደ ኑሐሚንም አቅንታለች ማለት ነው። አቶ ለይኩን በበኩሉ ለምንድን ነው ዳግምን ከስራ ያባረርከው? እኔ ሳልፈቅድ ወይም ደግሞ እኔ ሳላይ ለምንድን ነው ያባረርከው ሲለው እዚህ ድርጅት ላይ እኮ እኔ ኃላፊነት አለብኝ አይደል? ኃላፊነት እስከሰጠኝ ድረስ ማንንም የመሻር ማንንም ደግሞ የማቆየት መብቱ አለኝ። ስለዚህ ያ ልጅ ቢባረር ምንድን ነው ችግሩ በማለት ሲጠይቀው እሱም በፍጹም ከኛ ውጭ ሆነህ አምራንን የምታገባ ከሆነ ድርጅት የሚባል ነገር አነሳሃለሁ ሲለው እንዲህ አባዬ ጭራሽ አንዳንደኛውን ከድርጅቱም የሰጠኝ ድርጅትም ልትወስደው ነው ሲለው እወስደዋለሁ፣ ምክንያቱም እኔ እንዳንተ በውርስ ያገኘሁት ምንም ነገር የለም ሲለው አውቃለሁ አባዬ አንተ በላበት ጥረግረህ እንዳመጣሁ አውቃለሁ። ነገር ግን ከውርሱም ልታነሳ እየፈለክ ነው። ውርሱንም አንዳንደኛውን ውርሱንም ድርጅቱን አንስተ ለዳግም ስጠው በማለት ሲነግረው እኔ ከኔ ጋር ልክ ባትገባ ጥሩ ይመስለኛል፣ ምክንያቱም አላስፈላጊ ነገሮችን እንዳደርግ ታስገድደኛለህ ብሎታል። በዚህም ሁኔታ ኃይለ ቃል ተናግሮታል። ነገር ግን አቶ ተሰማ ጋር በሚያወሩበት ሰዓት አቶ ለይኩን ምን እንደማደርግ ግራ ገብቶኛል ብሎ በነገረው ሰዓት እንግዲህ አቶ ተሰማም በበፊት እንዳደረገው አሁንም ለአምራን የሆነ ሰው እንዲከታተላት እናደርግና እውነታውን ማወቅ ይኖርብናል በማለት ሲነግረው አቶ ለይኩንም እንግዲህ ከደግነታቸው ብዛት የተነሳ ያሉት ነገ ጠዋት ለምትመጣ ሴት ዛሬ ላይ እንዴት ነው ሰው እንዲከታተላት ሰው ማደርገው በማለት እንግዲህ ጭንቀት ውስጥ ገብቷል። እንዲህ ቤተሰቦቿስ ምን ይሉኛል? አሁን ሽማግሌ የምንልክበት ነው እና ሰው ምን ይለኛል በማለት በጣም ውጥረት ውስጥ ገብቷል። ሽምግልናው የኔ ቢሆን እንኳን ልሰብበት ጊዜ ስጡኝ በማለት አራዝመው ነበረ። ነገር ግን አክስቷ አለች አይደለ? የሆነ ድግስ ደግሳ ነው የሚሆነው። ስለዚህ ምንድን ነው ማደርገው በማለት በጭንቀት ውስጥ ነው የሚገኘው። በነገራችን ላይ ናሆም አሁን ላይ ግራ ተጋብቷል። ምን እንደሚያደርግ በጣም ግራ ከመጋባቱ የተነሳ ማንን ማመን እንዳለበት ማንንም መስማት እንዳለበት ግራ ተጋብቷል። ከዚህ በፊት እንግዲህ ኑሐሚን በጣም ያምናታል። ኑሐሚን ስትነግረው የኑሐሚን ነገር ሁሉ ነገር ይቀበላል። ምክንያቱም ኑሐሚን ከእውነት ጋር የተጋፈጠች ልጅ ስለሆነች፣ እንደሱ የተጎዳች እንደሱ የተገፋች ልጅ ስለሆነች እያንዳንዱን ነገር ይሰማታል። አሁን ላይም እውነት ዳግም ያለው ልክ ነው ማለት ነው ባለችው ሁኔታ ራሱን በመጠጥ ደብቆ ነው የሚገኘው። በቃ በጭራሽ አይሆንም፣ በጭራሽ አምራን እንደዚህ ማድረግ አትችልም፣ በወዷ ባለው ጽንስ እየማለችልኝ ነው በማለት እንግዲህ አቶ ለይኩንም እሷን ያመንካት በወዷ ባለው ጽንስ ስለማለችልክ ነው አይደል ብሎታል። እንዲሁ አምራንም ማለትም ኑሐሚንም እሷ በጽንሱ ስለማለችል ብቻ አመንካት። ነገር ግን ከዚህ በፊት መውሸት የለመደ ሰው መዋሸት የሚችል ሰው አሁንም ደግሞ የሚያምነው ሰው ካገኘ የተለያየ ውሸትም ሊዋሽ ይችላል ብላለች ማለት ነው። ስለዚህ ይሄ ሀቅ ነው። በቃ አንዳንድ ሰዎች አሉ እውነቱን እየነገራችኋቸው ውሸት በቃ ድርቅ እንደዚህ ሆነናል እንደዚህ አድርገናል በቃ ምንም ድርቅ የሚሉ ሰዎች አሉ። ሳትወዱ በግዳችሁ አላደል እንድታምኗቸው የሚያስገድዷችሁ ሰዎች አሉ። አምራንም ይሄንኑ እያደረገችው ያለ። ቆይ አምራን ግን ምንድን ነው ያስነካሽ ብሎ አቶ ለይኩን ጠይቋል። አቶ ለይኩን በሚጠይቀው ሰዓት አምራን ያስነካች ፍቅር ነው። ፍቅር በቃ አምራንን እወዳታለሁ አልኳችሁ እኮ ለምንድን ነው ማትረዱኝ? ሲሆን እናንተ ልደግፉኝ ይገባል። ምክንያቱም ከስንት ሶስት እንደወጣ ያደረገችኝ አምራን ናት። ለዚህ ደግሞ በቃ ክብር ይገባታል በማለት እንግዲህ ከሶስት ስላወጣችሁ ብቻ እንደዚህ እየሆነላት ነው የሚገኘው። እውነት ለመናገር በጣም ነው የሚያሳዝነው። በስተመጨረሻ ሲያውቅ ግን ልቡ ነው የተሰበረው። እንግዲህ በስተመጨረሻ አምራን በቃ አባቴ ከድርጅቱ ከውርሱ ከእያንዳንዱ ነገር አውጥቶኛል። አሁን ላይ ከዛ ቤትም አንቺ እንድትገቢ አላደርግም። የራሳችን ቤት እንከራያለን ወይ ደግሞ እንገዛለን ባላት ሰዓት ጓግጭ ነው ያለች። እንዴት ሊሆን ይችላል? እንዴት? ለምን እኔ መግባት የምፈልገው ከዛ ቤት ነው። ምክንያቱም ከዚህ በፊት ምን ብላለች? ከዛ ቤት ገብቼ ያንን ቤት መረበሽ ያንን ቤት መበቀል ነው የምፈልግ ብላለች ከኤርሚ ጋር ከኤርሚ ጋር ያቀዱት እቅድ ያሰቡት ሀሳብ ከዚያ ቤት ትገባለች። በስተመጨረሻ እርጉዝ እንዳልሆነች ያውቃሉ። ይፈታታል ናሆም። ከዛም በኋላ ገንዘቡን መካፈል ነው የሚፈልጉት። ነገር ግን በስተመጨረሻ ሁሉን እውነት ናሆም ደርሶበታል። በስተመጨረሻም እንግዲህ ልቡ ተሰብሯል በሚያሳዝን ሁኔታ። ዳግም እንግዲህ ለሱ ብሎ ብዙ ውጣ ውረድን አይቶ እንዲህ በሴራቸው ጠላልፈው እስኪጥሉት እስኪደበደብ ከዚያ ቤት እንዲባረር ያደረገው የናሆም አለመረጋጋት ወይ አለማስተዋል
እንደገና ደግሞ የአምራንን ውሸት በመቀበሉ ነበር። አሁን ላይ በቃ የሚይዘው የሚጨብጠው ነገር አጥቷል። በተደጋጋሚ ሰብረዋለች፣ በተደጋጋሚ እንዲሆን አድርገዋለች እና በዚህም በጣም እያዘነ ነው የሚገኘው። እውነት ለመናገር በጣም ያሳዝናል። ቤተሰቦች እስኪ እናንተ ምን ተሰማችሁ? የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጆች፣ ለቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤቱ እንድትቀላቀሉ በአክብሮት ጋብዛችኋለሁ። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ። ባይ ባይ ቤተሰብ።